ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም ተመልሰናል ማለት ነው። እንግዲህ ዛሬ የምናያቸው የእንግሊዘኛ ወርዶችን እንዴት ማንበብና እንዴት መጻፍ እንዳለብን በቀላሉ የምናይ ይሆናል ማለት ነው። እንዲሁም በአማርኛ ትርጉማቸውን ይመስላል የሚለውንም ከስር እዚህ ጋር አብረን እናነባዋለን ማለት ነው። እንግዲህ ዛሬ የምናያቸው እዚህ ጋር በኤ በመነሳት ምን አይነት ቃላቶች ወይም ምን አይነት ወርዶችን እዚህ ጋር እናገኛለን የሚለውና አጠቃላይ በዚህ መልኩ እስከ ታች ማለት ነው እስከ መጨረሻው የምናይ ይሆናል ማለት ነው። እዚህ ጋር ቅደም ተከተላቸውን ተከትለን ነው የምናያቸው ማለት ነው። በኤ በቢ በሲ እና በዲ እንዲሁም በሌሎችም አጠቃላይ ምን አይነት ቃላትና ምን አይነት ድምፅ እንዲሁም እስከ አነባባቸው ድረስ የምናይ ይሆናል ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በኦንላይን ቀጥታ መማር ትችላላችሁ ማለት ነው። እንግዲህ ወደ ዛሬ ትምህርታችን ስንመለስ እዚህ ጋር በመጀመሪያ በኤ የሚመጡ ቃላቶች ወይም ወርዶችን እንዴት ማንበብና እንዴት መጻፍ እንዳለብን አጠቃላይ በአማርኛም እስከ ትርጉማቸው ነው የምናይ ማለት ነው። ተከታተሉኝ። አሁን እንጀምር። እሺ እንግዲህ ዛሬ የምናያቸው እዚህ ጋር ቃላቶች ወይም ወርዶችን ነው ማለት ነው። እነዚህን እያነበብን እናያለን ማለት ነው። ተከታተሉኝ። እሺ እንግዲህ እንደምትመለከቱት በኤ እዚህ ጋር የሰራ ነው ወርድ ማለት ነው። ይሄኛው ወርድ አራውንድ ይላል ማለት ነው። አራውንድ ማለት በአማርኛ ምን ይመስላል? ይሄኛውን ስናነብ አራውንድ እንለዋለን። አራውንድ ከዛ ዙሪያ ማለት ወይም አካባቢ እንደማለት ነው ማለት ነው። ዙሪያ ብለን እንተረጉመዋለን። ከዛ ቀጥሎ አፔርስ የሚል ድምፅ አለው ወይም አነባብ አለው ማለት ነው። ቀጥሎ በማዋረድ ወይም ማዋረድ ይላል ማለት ነው። ትርጉሙን ማዋረድ ነው ማለት ነው። ቀጥሎ እዚህ ጋር አቤት ይላል። አቤት ብለን የምናነበው ይሄ ደግሞ ጸጥታ ማለት ነው። እንደዚህ ብለን ትርጉማቸውን በዚህ መልኩ እናስቀምጣቸዋለን። ከዛ ቀጥሎ አባቭ ይላል ማለት ነው። አባቭ ብለን እናነባዋለን። ይሄኛውን ትርጉሙ ከስር በላይ እንደማለት ይሆናል ማለት ነው። ቀጥሎ በቢ የተሰሩ ቃላቶች ወይም ወርዶች ናቸው ማለት ነው። እነዚህ ባግ ብለን እናነባዋለን። ከዛ እዚህ ጋር ቦርሳ ባግ ማለት ቦርሳ ነው ይለናል ማለት ነው። ቦርሳ። ቀጥሎ ብሩሽ ያው ብሩሽ ነው ተመሳሳይ ነው ማለት ነው። ቀጥሎ እዚህ ጋር በርዝ ይላል ማለት ነው። በርዝ ማለት ልደት። ቤስት ምርጥ ለማለት ነው ትርጉማቸውን። በዚህ መልኩ ትርጉማቸውን ከስር እያነበብን እንደዚሁ እናያቸዋለን ማለት ነው። ቀጥሎ ብሪንግ ይላል ማለት ነው። ብሪንግ አምጣ፣ በአማርኛ አምጣ ማለት ይሆናል ማለት ነው። በዚህ መልኩ እናነባቸዋለን። እንደዚህ አድርገን ትርጉማቸውን በዚህ መልኩ እናስቀምጣቸዋለን ማለት ነው። ቀጥሎ በሲ የሚሰሩ ቃላቶች ወይም በሲ የሚሰሩ ወርዶች ምን አይነት ድምፅ አላቸው? እንዴት አድርገን እናነባቸዋለን? እዚህ ጋር ኬክ ይላል ማለት ነው። ኬክ ይችን ሲ ብለን የምናነባትን ይችን የእንግሊዘኛ ፊደል ማለት ነው እንደ ከማንበብ ይቻላል። ሰው እዚህ ጋር ኬክ ብለን እናነባታለን ማለት ነው። ኬክ ያው ኬክ ነው። ቀጥሎ ደግሞ ኬር ጥንቃቄ። እሱ ቀጥሎ ኩክ ማለት ደግሞ ምግብ መስራት ወይም ምግብ መስራት ማዘጋጀት ይሆናል ማለት ነው። ማዘጋጀት የሚለው እዚህ ጋር መጨመር ያለበት ያው ቦታ እጥበት ነው። እዚህ ጋር ምግብ እያስቀመጥኩት። ከዛ ቀጥሎ ካም ይላል ማለት ነው። ካም መጣ ማለት ነው። መጣ ብለን በዚህ መልኩ እናስቀምጠዋለን ማለት ነው። መጣ። ካው ላም እንደዚህ ብለን በዚህ መልኩ ትርጉማቸውን በዚህ መልኩ አስቀምጣቸዋለን። እንዲሁም አነባባቸው ይሄን ይመስላል ማለት ነው። የሲ ድምፅ በሁለቱም መጠቀም ስለሚቻል በሲ እና በኬ ማለት ነው። በዚህ መልኩ
እናነባቸዋለን። በዚህ መልኩ እንጽፋቸዋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር በዲ ናት ማለት ነው። እንግዲህ በዲ የሚጀምሩ ወርዶች ነው ማለት ነው እዚህ ጋር የምናያቸው። የመጀመሪያው ምን ይላል? ዳርክ ዳርክ፣ ጨለማ ጨለማ። ዳንስ ዳንስ፣ ጭፈራ ጭፈራ። ዳክ ዳክ፣ ዳክዬ ዳክዬ። ዶግ ዶግ፣ ውሻ ውሻ። ዶር ዶር፣ በር በር። እንደዚህ ብለን እናስቀምጣቸዋለን ማለት ነው። የቃላታችሁ ወይም የወርዱ በአማርኛ ፍቺውን ስናስቀምጠው እዚህ ጋር በዚህ መልኩ ማንበብ ይቻላል ማለት ነው። ከዛ ቀጥለን በኢ የተሰሩ ቃላቶች ናቸው ማለት ነው። እነዚህ አጠቃላይ በኢ በመጀመር ወይም በኢ በመነሳት በዚህ መልኩ ነው የሰራናቸው ማለት ነው። እሺ የመጀመሪያው ኢስት ይላል ማለት ነው። ኢስት ኢስት ማለት ምስራቅ ማለት ነው። ምስራቅ። ኢዚ ኢዚ፣ ቀላል ቀላል። ኢግ ኢግ፣ እንቁላል እንቁላል። ኤር ኤር፣ ጆሮ ጆሮ። ኤት ኤት፣ ስምንት ስምንት። እንደዚህ ብለን ትርጉማቸውን በዚህ መልኩ እናስቀምጣቸዋለን ማለት ነው። እሺ ቀጥሎ እዚህ ጋር በኤፍ እዚህ ጋር በኤፍ እንነሳና በኤፍ ፌስ ፌስ፣ ፊት ፊት። ፌክ ፌክ፣ ሐሰተኛ ሐሰተኛ። ፍላግ ፍላግ፣ ባንዲራ ባንዲራ። ፉት ፉት፣ እግር እግር። ፍላወር ፍላወር፣ አበባ አበባ። እንደዚህ ብለን በዚህ መልኩ እናስቀምጣቸዋለን ማለት ነው። ከዛ ቀጥለን የምናገኛቸው በቅደም ተከተላቸው ስለሆነ ቀጥሎ የምናገኘው ጂ ነው ማለት ነው። እንግዲህ ጂ ኤፍ ጂ ብለን የምናነበው ፊደል እንደ ገ መጠቀም ስለሚቻል እዚህ ጋር ጊ ብለን እንጀምራለን ማለት ነው። ግሬድ ግሬድ፣ ክፍል ክፍል። ጋርደን ጋርደን፣ የአትክልት ቦታ የአትክልት ስፍራ ወይም የአትክልት ቦታ እንለዋለን። ጎይንግ ጎይንግ፣ መሄድ መሄድ። ጎት ፍየል። ግራው ማደግ ወይም እድገት ማደግ። በዚህ መልኩ እናስቀምጣችኋል ማለት ነው። ቀጥሎ እዚህ ጋር ኤች ነው ማለት ነው። ይሄኛውን ኤች ስናነብ እንደ ሀ ነው የምንጠቀም ማለት ነው። ስለዚህ ይሄኛውን ሀ ብለን እንጀምራለን ማለት ነው። እዚህ ጋር ኤች ብለን እንጠራዋለን። እዚህ ጋር ወደ ወርዶች ላይ ስንገባ ግን ሀ ብለን ነው የምንጀምር ማለት ነው። ሀ ብለን እናነበው። ሃት ሃት፣ ኮፍያ ኮፍያ። ሃፍ ሃፍ፣ እኩል ወይም ግማሽ ግማሽ። ሃንድ ሃንድ፣ እጅ እጅ። ሃርድ ሃርድ፣ ጠንካራ ጠንካራ። ሃው ሃው፣ እንዴት እንዴት። እንደዚህ ብለን እናነባቸዋለን ማለት ነው። ከዛ ቀጥለን እዚህ ጋር በአይ የሚሰሩ ወርዶች ናቸው ማለት ነው። እነዚህ ኢንክ ኢንክ፣
ቀለም ቀለም ቀለም። ኢምቦርን ኢምቦርን የተፈጥሮ። ኢንቦክስ ገቢ ወይም የገቢ መልእክት እንደማለት ነው። ገቢ። ኢሜጅ ምስል ምስል። ኢን ኤን ውስጥ ውስጥ። እሺ በዚህ መልኩ እናነባቸዋለን። ከዛ ቀጥለን ጆክ ጆክ ለሚለው ቀልድ ቀልድ። ጆብ ጆብ ስራ ስራ። ጃምፕ ጃምፕ ዝላይ ዝላይ። ጃም ጃም ጭንቀት ጭንቀት። ጃኬት 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 ጃኬት። በዚህ መልኩ ነው የምናነባቸው ማለት ነው። ይህን ይመስላሉ። በሁለቱም በዚህ መልኩ ማንበብ ይቻላል ማለት ነው። እንግዲህ በጄ የተሰሩ ወርዶች ይህን ይመስላሉ ማለት ነው። እስከ ትርጉማቸው በዚህ መልኩ እናስቀምጣቸዋለን። ቀጥሎ ደግሞ በኬ የሚነበቡ ወይም የተጻፉ እነዚህ ወርዶችን እናነባለን ማለት ነው። ከዚህ ጋር ኬ ያለች ግን ይችን ሳይለንት አድርገን ወይም እንዘላታለን ማለት ነው። ስለዚህ ናው ናው ብለን እናነባዋለን። አወቀ ማለት ነው። ናው አወቀ። ኬፕ ኬፕ መጠበቅ። ኪችን ኪችን ኩሽና ኩሽና። ካርስት ካርስት ሸርሸር ማለት ነው። ከዛ ቀጥሎ ኪሎ 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 ተመሳሳይ ነው ማለት ነው። በዚህ መልኩ እናነባቸዋለን፣ እንደዚሁም እንጽፋቸዋለን ማለት ነው። ከዛ ቀጥለን በኤል ነው ማለት ነው። እንግዲህ በኤል የተሰሩ እነዚህ ወርዶችን እናነባቸዋለን። ሎንግ ሎንግ፣ ረጅም ረጅም። ሉዝ ሉዝ፣ ማጣት ማጣት። ሎተሪ ሎተሪ ሎተሪ፣ ልክ ነው። ይሄ ተመሳሳይ ነው። ሎተሪ ይሆናል ማለት ነው። ላንድ ላንድ ለሚለው መሬት መሬት። ሊትር 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 ሊትር። በዚህ መልኩ እናነባቸዋለን። ይህን ይመስላል ማለት ነው። እንግዲህ በእያንዳንዳቸው የፊደል ቃላት ማለት ነው በራሳቸው የተመሰረቱ ብዙ አይነት ወርዶችን መጻፍ ይቻላል። ግን በተወሰኑ በዚህ መልኩ ነው ያነበብናቸው ማለት ነው። እንግዲህ ከበርካታ ወርዶች መካከል የተወሰኑትን በዚህ መልኩ አስቀምጠናል ማለት ነው። ሌላም በጣም ብዙ ማስቀመጥ ወይም ብዙ መስራት ይቻላል ማለት ነው። እዚህ ጋር ደግሞ በኤም የተሰሩ ቃላቶች ናቸው ማለት ነው። እዚህ ጋር ሙን ይላል ማለት ነው። ሙን ጨረቃ ጨረቃ። ሞስት ሞስት ብዙ ብዙ። መስት መስት ግዴታ ግዴታ። መኒ መኒ ገንዘብ ገንዘብ ብለን እንደዚህ እናነባቸዋለን። ማን ማን ሰው። በዚህ መልኩ በቀላሉ እነዚህን ወርዶች ማለት ነው በዚህ መልኩ እናነባቸዋለን ማለት ነው። እስከ ትርጉማቸው እንደዚህ አድርገን በቀላሉ ለማንበብና ለመጻፍ በዚህ መንገድ መጠቀም ይቻላል ማለት ነው። ከዛ ቀጥለን በኤን የተሰሩ እነዚህን ወርዶች እናነባቸዋለን። ኔቨር ኔቨር በፍጹም። ኔስት ጎጆ። ኔር ኔር ቅርብ። ኔም ስም። ናውን ስም ገላጭ ወይም ስምን የሚገልጹ
ስሞች ናቸው ማለት ነው። ናውን ይባላሉ። በዚህ መንገድ እናነባቸዋለን ማለት ነው። ከዛ ቀጥለን በኦ ኦሬንጅ ኦሬንጅ፣ ብርቱካን፣ አውት ውጭ፣ ኦፐን ኦፐን፣ ክፈት ክፈት፣ ኦኬ እሺ እሺ፣ ኦብጀክት ኦብጀክት፣ ነገር ነገር፣ ማንኛውም ነገር ወይም እቃ ሊሆን ይችላል ኦብጀክት ብለን እንጠራዋለን ማለት ነው። በዚህ መልኩ አንበናቸዋል ማለት ነው። እስኪ ከአ ጀምረን እስከ ኦ ያሉ ፊደሎች ማለት ነው የተለያዩ ወርዶችን እየጻፍን እስከ ትርጉማቸው በዚህ መልኩ አስቀምጠናል ማለት ነው። ቀሪ ደግሞ የሚቀጥሉትን በሚቀጥለው እንሰራቸዋለን እናነባቸዋለን ማለት ነው። ለዛሬ በዚህ በቃል በቀጣይ ቪዲዮ እስከምንገናኝ መልካም ምሽት፣ ቻው።